ሰላም ሰላም ቤተሰብ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። እስቲ ዛሬ ደግሞ ስለ ትሬዲንግ ፕላን አወጣጥና ትሬዲንግ ፕላን ስናወጣ ማሟላት ያሉብንን ነገሮች ዋና ዋና የምላቸውን 5 ነገሮች እናያለን። እነዚህን 5 ነገሮች ያሟላ ትሬዲንግ ፕላን ካለን ቆንጆ የሆነ የትሬዲንግ ጆርኒ ይኖራል። እነዚህን ማሟላት ግዴታ የሆነው ማለት ነው። ስለዚህ ፕላን ስናወጣ መጀመሪያ ላይ ከምናገኘው ነገር ምንድነው? የትኛውን ሴሽን ነው እኔ ትሬድ የማደርገው? ምክንያቱም ሶስት አይነት ምንድነው የትሬዲንግ ሴሽን አለን አይደለ? የኒውዮርክ አለ፣ ለንደን አለ፣ ኤዥያን ሴሽን አለ። ስለዚህ ምናልባት አንዳንዶቻችን ስራ ሊሆን ይችላል፣ ትምህርት ላይ ሊሆን ይችላለን፣ ወይም ደግሞ የተሻለ ከየኛ ስትራቴጂ ወርክአውት የሚያደርገው የትኛውን ሴሽን ነው የሚለው መለየት ያስፈልጋል። ምክንያቱም ስራ ያለው ሰው ወይ ደግሞ ስፔሻሊ ኤዥያን ሴሽን ብዙ ጊዜ ያው ለኛ ሀገርም የሚመች ታይም ስላልሆነ ብዙም ደግሞ ያን ያህል የትሬዲንግ ምቹ ላይሆን ይችላል አይደለ? ያን ታይም እሱን ላንመርጠው እንችላለን። ነገር ግን ደግሞ አንዳንድ ሰዎች ቀድማ የማይመቻቸው እሱንም ሊመርጡ የሚችሉ ሰዎች ሊኖሩ ይችላሉ። ስለዚህ ከኔ ምንድነው የትሬዲንግ ሰዓቴ ጋር የሚሄደው ሴሽን የትኛው ሴሽን ነው የሚለውን መወሰንና ማስቀመጥ ያስፈልጋል። ለምንድን መሰላችሁ ይሄን እምላችሁ? ትሬዲንግ 24 ሰዓት ይሰራል አይደለ? 5ቱንም ቀን ፎሬክስ ከሆነ 24 ሰዓት 5 ቀን ሙሉ ቻርት ላይ ማፍጠጥ አለብን ማለት አይደለም። ለምሳሌ ኒውዮርክ ሴሽን እና ለንደን ሴሽን ኦቨርላፕ የሚያደርግበትን ታይም ከመረጥኩኝ ሌሊት ተነስቼ ኤዥያን ሴሽን ላይ ምንም ቻርት መክፈት ምናምን አይጠበቅብኝም። ሌሎች ማድረግ ያሉብኝን ነገሮች አደርጋለሁ ማለት ነው። ስለዚህ ቻርቴን ልከፍት የምችለው ወይም ኤም85ን ከፍቼ ትሬድ ኦን ኦፍ ላረግ የምችለው ምንድነው ያኛውን የትሬኒንግ ፕላኔ ላይ ያለውን ታይሜን ብቻ ነው። ምክንያቱም ስራ ይዘን ወይ ሌላ ቦታ ላይ ሆነን ቤተሰብ ጋር ሆነን የተዝናናን ትሬድ መክፈት ስለሌለብን ማለት ነው። ስለዚህ ያችን ታይም በትክክል ማስቀመጥ ያስፈልጋል ማለት ነው። ይሄ አንደኛው ነው። ሁለተኛው የትኛውን ፔር ነው ትሬድ ላረግ የምችለው? ትክክለኛ ይሄን መምረጥ ያስፈልጋል። ምክንያቱም በጣም ብዙ ትሬድ የሚደረጉ ነገሮች አሉ አይደለ? ለምሳሌ ፎሬክስ ላይ ካልኩኝ ፎሬክስ ላይ ካሉት ከረንሲዎች የትኛውን ነው ላደርግ የምችል? ዩሮን ነው፣ ግሬን ብሪቲሽ ፓውንድ ነው፣ ዩኤስዲጂፒአይ ነው ወይስ የትኛውን ነው የሚለውን መምረጥ ያስፈልጋል። ወይስ ጎልድ ነው፣ ናስዳክ ነው፣ ምንድን ነው? ስለዚህ ከናንተ የመረጣችሁትን ቢያንስ ማክሲመም አንድ ሰው ትሬድ ማድረግ ካለበት 3 ፔር መምረጥ መቻል አለበት ማክሲመም። ካልሆነ ግን አንዱ ላይ ፎከስ ማድረግ ደግሞ ቢቻል በጣም አሪፍ ነው። ያው ለጀማሪዎች ዩሮ ይመከራል ሞር ብዙ ጊዜ። አድቫንስ ደግሞ ስንኖር ጎልድ ብንይዝ በጣም የተሻለ ሊኩዊዲቲ ምንም ስላለው ማርኬቱን በደንብ አንደርስታንድ እያደረግነው የምንሄድ ከሆነ አንድ ሊበቃን ይችላል ማለት ነው። ምክንያቱም በቀን 3 4 5 ብዙ ትሬዶችን መውሰድ አይደለም፣ ኳሊቲ የሆነውን ትሬድ መውሰድ ነው እንጂ ብዙ ትሬድ መውሰድ አያስፈልግም ማለት ነው። ስለዚህ ፔር መምረጥ ያስፈልጋል በቃ። ምክንያቱም የአንድን ፔር ብቻ ፎከስ ካደረጋችሁ ያ ፔር ምን እያደረገ እንደሆነ ባህሪውን ትረዳላችሁ አይደል? ምን እያደረገ እንደሆነ ምን ሊያደርግ እንደሚችል ምናምን ይሄ ትግባባላችሁ። በቃ ማርኬቱን በደንብ አንደርስታንድ እንድታደርጉት ያደርጋችኋል። ይሄ ምን ማድረግ ነው? አንድ ፔር ብቻ መምረጥ ወይም ደግሞ ትክክለኛ ከእናንተ ጋር የሚሄዱ 2ም 3ም ልታደርጉ ትችላላችሁ። እነሱን መምረጥ ያስፈልጋል ማለት ነው። ሶስተኛ የምናገኘውና ሌላው ደግሞ የትኛውን ታይም ፍሬም ነው የምጠቀመው አይደል? ምክንያቱም ብዙ ታይም ፍሬም አለ። ሃየር ታይም ፍሬም ላይ ብዙ ታይሞች አሉ። እንዲሁም ዝቅ ስንል ደግሞ ሎወር ታይም ፍሬም ላይ በጣም ብዙ አለ። ስለዚህ አናላይዝ የምንሰራው የትኛው ታይም ፍሬም ላይ ነው አይደል? የትኛውን ታይም ፍሬም ላይ ነው? ኢንትሪ ኮንፈርሜሽን የምጠብቀው የት ጋር ነው አይደል? 1 ሚኒትም 5 ሚኒትም 50 ሚኒትም እያደረግ ትሬድ ማድረግ አንችልም። አንደኛ አንዱን ታይም ፍሬም አይተን ሄደን ሌላኛው ታይም ፍሬም ላይ ስንሄድ ሊያፈርስብን ይችላል። ስለዚህ ይሄንን ያው በባክቴስት እና በእንትን በትክክል ከእናንተ ጋር የሚሄደውን ታይም ፍሬም አሁንም ይሄን መምረጥ በጣም አስፈላጊ ነገር ነው ማለት ነው። ግልጽ ነው። ስለዚህ እነዚህ 3 ነገሮች በጣም ወሳኝ ናቸው። አራተኛውና በጣም ትልቁ ነገር ደግሞ ትሬዲንግ ፕላናችን ሊኖረን የሚገባ በትክክል ፕሮፊቴብል እንድንሆን ከሚያደርጉን ነገሮች የሪስክ ማኔጅመንታችን ጉዳይ ነው። ሪስክ ማኔጅመንት ምናልባት ከዚህ በፊትም በደንብ ሰርቼበታለሁ። ድጋሚ በጣም የመጣበት ሀሳብ ነው ይሄ። ሪስክ የማደርገው ፐር ትሬድ ስንት ዶላር ነው ወይም ስንት ፐርሰንት ነው? ምክንያቱም ይሄን የምንወስነው መቼ ነው? ትሬድ ከመግባታችን በፊት ነው። ትሬድ ከገባን በኋላ አይደለም። ስለዚህ በአንድ ትሬድ ስንት ነው ላጣ የምችለው? ስንት ፐርሰንት ነው ሪስክ የማደርገው አይደል? ይሄ ግልጽ መቀመጥ መቻል አለበት። ሌላኛው አሁንም ምንድነው ከቶታል ባላንሴ ምን ያክሉን ፐር ዴይ
ይሄኛው ፐር ትሬድ ነው። ፐር ዴይ ሉዝ ላረግ ይችላል። ምክንያቱም አንድ ትሬድ ብቻ ላንገባ እንችላለን፣ 2 ልንገባ እንችላለን፣ 3 ልንገባ እንችላለን። ስለዚህ ይሄንን በደንብ ምንድነው ካልኩሌት ማድረግ በደንብ መረዳት ያስፈልጋል። ሶ ከዚህ ውጭ ለምሳሌ እኔ አካውንቴን 3% ነው፣ ብዙ ነው በጣም 3% እንበልና 1% ነው በቀላጣ የምችለው ካለ አንድ ሰው ከዚህ በላይ ሪስክ ማድረግ የለበትም። ከዚህ በላይ ትሬድ ሲገባ ኤስኤሉን ማስፋት እና ፖዚሽን ሳይዙን ከፍ ማድረግ የለበትም ማለት ነው። ይሄ አንዱ ነው። ሌላኛው በቀን ስንት ሉዝ ካደረኩኝ አይደል? በቀን ስንት ሉዝ ካደረኩኝ ቻርቴን ዘጋግቼ እወጣለሁ ወይም አጠቃላይ ማርኬት ላይ ያለኝን ነገር እጨርሳለሁ የሚለውን ማስቀመጥ ያስፈልጋል። ለምሳሌ በቀን 3 ተከታታይ ትሬድ ሉዝ ካደረገ አንድ ሰው ምናልባት 2ም ሊሆን ይችላል 2 ዊንግ ሉዝ ካደረገ ወይም 3 ሉዝ ካደረገ በቃ ያ ቀን የኔ አይደለም ብሎ ዘግቶ ቻርቱን መውጣት ያስፈልጋል ማለት ነው። ይሄ አራተኛው ነው። ሪስክ ማኔጅመንት በጣም 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 ወሳኝ ነገር ነው። ምክንያቱም ካፒታላችንን መጠበቅ አንድ ትሬደር የመጀመሪያ ስራው ስለሆነ ፕሮፊት መስራት ሁለተኛ ነገር ነው። አካውንቱን ፕሮቴክት ማድረግ ግን የመጀመሪያ ተቀዳሚ ነው ማለት ነው። አምስተኛው ትሬድ ላይ ገብተን ትሬድ ማኔጅ ማድረግ ምን ማለት ነው? ለምሳሌ ትሬድ በሰራ ነው አናላይስ ምናምን ትሬድ ገባን። ነገር ግን ከፊታችን ኃይለኛ ኒውስ ሊመጣ ይችላል። ስፔሻሊ ስኬጁል የሆኑ ኒውሶች አሉ፣ ታይሞች አሉ። ማርኬቱ ግን ወደ ፕሮፊትም ወይ ደግሞ ወደ ኤስኤላችንም እየሄደ ሊሆን ይችላል፣ ወይም ደግሞ ብሬክ ኢቭን ሊሆን ይችላል። ያንን በማገናዘብ ማርኬቱ ላይ ያለውን ነገር በማየት የሚሰሙንን ስሜቶች በማስተናገድ ወይም ሳይኮሎጂካሊ የሚፈጠሩብን ስሜቶች ይኖራሉ። የፍርሃት ስሜት ሊሆን ይችላል፣ የመስገብገብ ስሜት ሊሆን ይችላል። እንዲህ አይነት ስሜቶች በሚመጡበት ጊዜ የምወስነው ውሳኔ ያስፈልገኛል። ከማርኬት ምን ማድረግ ኤግዚት ማለት መውጣት ያስፈልጋል ማለት ነው። ስለዚህ ይሄ ምንድነው የሚያደርገው? አንደኛ ትልልቅ ኒውሶች በሚመጡበት ጊዜ እኔ አጋጥሞኛል አንዴ ሁለተኛ የስፔሻሊ ፈንድ አካውንቶች ላይ ኤስኤል ላይ ያከብርላችሁ ይችላል ምናምን እንዲህ አይነት ነገሮችን በደንብ ማኔጅ ማድረግ ያስፈልጋል። ወይም ደግሞ የሰራችሁት አናሊሲስ ትክክል ሆኖ ማርኬቱ ግን ኮንሰልቴት በማድረግ ምናምን በምትፈልጉት ቲፒ ሳይነካ ሽፍት ሊያመጣባችሁ ይችላል ምናምን እና ማርኬቱ እየተቀየረ እንደሆነ የምታውቁ ከሆነ ያንን ትሬድ ዘግቶ መውጣት ያስፈልጋል ማለት ነው። ስለዚህ ትሬዲንግ ፕላናችሁ ላይ እነዚህን ነገሮች ማስቀመጥ ያስፈልጋል። የመጀመሪያው በቃ የምታስቀምጡት ታይም ሴሽን አለ። ያንን ሴሽን ብቻ ነው የማደርገው። ፔር ይሄን ብቻ ነው ወይም ይሄን ብቻ ነው ትሬድ የማደርገው። የምጠቀመው ታይም ፍሬም ለአናላይስ ይሄን ለአናላይስ እጠቀማለሁ። ይሄን ደግሞ ለኢንትሪ ኮንፈርሜሽን እጠቀምበታለሁ። ሪስክ ማኔጅመንቴ በአንድ ትሬድ የማጣት ይችን ታክል ነው። በተመሳሳይ ደግሞ 2 እና 3 ትሬዶች ሉዝ ማድረግ ከሆነ በቀን ቻርቱን ዘግቼ እወጣለሁ አይደል? ለዚህ ነው ሪቬንጅ ትሬድ እንዳንሄድ ያደርገናል። ይሄኛው ህግ ነው፣ በቃ ማለት ፕላን ነው። የትም እንዳንሄድ ያደርገናል። ሌላው ደግሞ ምንድነው በቃ ምንድነው ማርኬት ውስጥ እየተፈጠረ ያለው ቴክኒካሊ ምን ሀፕን እያደረገ ነው? ሳይኮሎጂ ነው ምን እየተሰማኝ ነው ያለው? ፋንዳሜንታል ምን እየተባሉ ነው ያሉት? እነዚህ ነገሮች ደግሞ በማየትና በማገናዘብ ወደ ምን መሄድ ይቻላል ማለት ነው። ያንን ማርኬት ኮንትሮል ማድረግ ወይ ደግሞ የገባነውን ማርኬት ኮንትሮል እያደረግነው እንድንሄድ ያደርገናል ማለት ነው። ሶ በቀጣይ የትሬዲንግ ሩል በትክክል እንዴት ማውጣት እንዳለባችሁ ደግሞ እናያለን። ፕላን ነው ያልኳችሁ ይሄኛው። ሩል ላይ ደግሞ ምን መሟላት አለበት አንድ የትሬዲንግ ሩል እንዴትስ ነው የምናወጣው የሚለውን ቪዲዮ ደግሞ እንድሰራላችሁ ላይክ እና ኮሜንት እያደረጋችሁ ደግሞ ቤተሰብ መሆን ትችላላችሁ ማለት ነው። ይሄ ቪዲዮ ከተጠቀማችሁና ደግሞ ይጠቅማል ለምትሉ ሰው ካለ ሼር በማድረግ እንድትተባበሩኝ እጠይቃለሁ ማለት ነው። መልካም ጊዜ ይሁንላችሁ። ቴንኪው